ሃይሚ ብሩኬ የዱባዩን ቪዲዮ ቶሎ ልቀቁልን አደራችሁን። እንደው አደራችሁን ቢያንስ ያላችሁበትን ለምን በቴክስት አይሆንም አሳውቁን። እናንተ ስለተመቻችሁ ብቻ ለጥ ብላችሁ እንዳትቀሩ። ቶሎ ብላችሁ ቪዲዮ ለቀቁልን። እንደው በፈጠራችሁ ያላችሁበትን አሳውቁን። ሰላም ቤተሰብ እንዴት ናችሁልኝ? እኔ ምንጊዜም ቢሆን ደስተኛ ስሆን ማለት ነው ደስ ሲለኝ በቪዲዮ ነው የምመጣው። ምክንያቱም ደስታዬን የምገልጸው በቪዲዮ እንዲሆን ስለምፈልግ ማለት ነው። ዛሬ የአመቱ አቡዬ ገብረ መንፈስ ቅዱስ ናቸው። በጣም ስራ አለኝ ከሰዓትና አሁን 6 ሰዓት ሲሆን ስራ ገባለሁኝ እና አሁን አቡዬ ገብረ መንፈስ ቅዱስ ሄጄ ትላንትና ሄደሽ ጸልይላቸው ምናምን ብላችሁ ነበርና ሄጄ ጸሎት አድርጌ የመጣሁት። ማታ ደግሞ ስመጣ እቤቴ ሻማ በራለሁ፣ ዳቦም የአቡዬ ገብረ መንፈስ ቅዱስን ጻዲቅ እቆርሳለሁ ማታ ማለት ነው። አሁን ግን ሄጄ ጸሎት አድርጌ ትላንትና እንግዲህ ሁላችሁም አይዞሽ አታልቅሽ ምናምን ብላችሁኛል እና እግዚአብሔርን ደስታ ግን እንደዚህ ያስለቅሳል። ስማ እንዴት እንዳለቀስኩኝ መጀመሪያ ቪዲዮውን አለፍ አድርጌ ነው ያየሁትና በቃ መጨረሻ ላይ መጀመሪያ ፕራንክ እያደረገ ነበረ። ያው አልሄድም በሚል ማለት እሄዳለሁ ብቻዬን በሚለው ማለት ነው ፕራንክ እያደረገ ነበርና ከዛ በቃ ተምኔሉ ደግሞ ሌላ ነው የሚለውና ይሄ ልጅ ምን እያደረገ ነው ብዬ እንትኑን ሸርተት አደረግኩት ቪዲዮውን ማለት ነውና መጨረሻ አካባቢ ግን በቃ እውነታውን ስሰማ የሃይሚን ሳቅ፣ የሃይሚን ፈገግታ፣ የሃይሚን ደስታ ሳይ መቆጣጠር አልቻልኩም። መንበይን እግዚአብሔርን አለቀስኩኝ በጣም ማለት ነውና ከዛ በቃ እንባይን ጠራርጌ እንዲህ ምንድን የሚያስለቅሰኝ ደስታ እኮ ነው ምን ሆኜ ነው ምናምን ብዬ ከዛ ወደ ቪዲዮ ወደ ሪከርድ ወደ ማድረግ መጣሁኝ ማለት ነው። ከዛም ሪከርድ እያደረግሁ ራሱ በጭራሽ ሊቆምልኝ ማውራት እኮ አልቻልኩም። አይታችሁኝ ከሆነ ትላንትና በጣም ድምጼ እየተቆራረጠ ነበር። በቃ መረጋጋት አልቻልኩም። ለምን እንደሆነ አላውቅም። ይሄን ይሁንኩ ስሜታዊ የሆንኩበት ምክንያት ትላንትና ቀን ላይ እየተወራ በነበረው ነገር ነውና ውዶችዬ ዛሬ ደስታችን ቀን ነው። ደስ ብሎኛል። እግዚአብሔር ይመስገን። አቡዬ ገብረ መንፈስ ቅዱስ የእውነት እርሱ አታሳፍሩኝም። የኔ አባት እመቤቴ ቅድስት ድንግል ማርያም እንግዲህ ዛሬ ደግሞ በሰላም ገብተው በሰላም እንዲመለሱ ጸሎት አድርጌያለሁ። ብቻ ግን እኔ እንጃ ሰው ለሰው እንደዚህ ይሆናል እንዴ ብዬ ራሴን ጥያቄ ውስጥ እየከተትኩ ነውና እግዚአብሔር ይመስገን ብቻ ደህና ይሆኑ። ሁሉም ነገር ሰላም ነው አሁን ላይ። የሆነች ልጅ ደግሞ ወሬ ስታወራ አየኋት ዩቲዩብ ላይ። ስሟን አልጠራም እዚህ ጋር ግን ታገኟታላችሁ ብዬ ተስፋ አድርጌያለሁ። ብዙ ያልታየም ግን እስኪ ሰውን አታሸብሩ ባካችሁ፣ አታሸብሩ። ያልሆነ መረጃ እያመጣችሁ አታሸብሩን፣ ተው፣ አታስለቅሱ። ምንድነው መረጃዋ? ሃይሚ ከኤርፖርት ተመልሳለች የሚል ነውና ሲጀመር አንቺ እንዴት አወቅሽ? አንቺ ያለሽው ዱባይ ነው፣ ዱባይ ነሽ። ዱባይ ሆነሽ ደግሞ ስለ ኢትዮጵያ ኤርፖርት ማለት ስለ ቪዚት ቪዛ እንዲሁም ደግሞ ስለ ተመላላሽ ቪዛ እንዲሁም ደግሞ ስለ ጠቅላላ ቪዛ የምታውቂው ነገር የለም። ምክንያቱም አንቺ ጠቅላላ ነሽ፣ ኮንትራት ቤት ነሽ፣ የሹ ማዳም ቤት ቁጭ ብለሽ ነው የምታወሪው። ህገ ወጥ ነሽም ሲጀመር ጠፍተሽ የምትሰሪ ልጅ ነሽ እንጂ ስለ ተመላላሽ ቪዛ ምን የምታውቂው ነገር የለም። ሁለተኛ ነገር ደግሞ ብሩኬ ይሄንን ሳያቅ ነው ሃይሚን አስተካክሎ ይሄን ሁሉ ተስፋ የሚሰጣት ይሄንን ሳያቅ ነው? እስኪ ንገሪኝ። ይሄንን አላወቅም ልትይኝ ነው? ብሩኬ በደንብ አድርጎ ያውቃል። ብሩኬ መጀመሪያ አስተካክሎ፣ ምክንያቱም እሱ ባለፈው ሄዷል። አሁን አንቺ እያልሽ ያለሽው ብሩኬ ካሁን በፊት ስለሄደ ስለሚያውቀው ነገሩን ምንም ችግር የለውም ያውቀዋል፣ እሱ ይሄዳል። እሷ ግን ነው የተመለሰችው ላልሽኝ ማለት ነው። ሲጀመር እኮ ፕሮሰሱን የጨረሰው ብሩኬ ነው። ብሩኬ ደግሞ ፕሮሰሱን የሚጨርሰው ባለፈበት ነው። ገብታችኋል? ባለፈበት መንገድ እሱ በሄደበት ፕሮሰስ ጀመር። ስለዚህ ይህን መረጃ ማግኘት በጣም ቀላል ነው። ይህንን ሳታጣራ ይህንን ብሩኬ ይህን ሳያጣራ ትኬት አያስቆርጥም። በመጀመሪያ ይህንን አጣርቶ ነው እንግዲህ ንገሪኝ ካልሽኝ ማለት ነው።
ይሄንን አጣርቶ ነው ብሩኬ ሰርፕራይዝ ያደረጋል። ሁሉም ነገር ተስተካክሎ ነው ቪዛው ከተላከ በኋላ። ሁለተኛ ነገር ደግሞ የሚተኙበት ሆቴል፣ የሚይዙት አልጋ፣ የሚይዙት ሆቴል ቤት ምናምን ላልሹ ደግሞ እነሱ ብዙ ኦዲየንሶች፣ ብዙ አድናቂዎች አሏቸው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ምንጊዜም ቢሆን ደስተኛ ስሆን ማለት ነው ደስ ሲለኝ በቪዲዮ ነው የምመጣው። ምክንያቱም ደስታዬን የምገልጸው በቪዲዮ እንዲሆን ስለምፈልግ ማለት ነው። ዛሬ የአመቱ አቡዬ ገብረ መንፈስ ቅዱስ ናቸው። በጣም ስራ አለኝ ከሰዓትና አሁን 6 ሰዓት ሲሆን ስራ ገባለሁኝ እና አሁን አቡዬ ገብረ መንፈስ ቅዱስ ሄጄ ትላንትና ሄደሽ ጸልይላቸው ምናምን ብላችሁ ነበርና ሄጄ ጸሎት አድርጌ የመጣሁት። ማታ ደግሞ ስመጣ እቤቴ ሻማ በራለሁ፣ ዳቦም የአቡዬ ገብረ መንፈስ ቅዱስን ጻዲቅ እቆርሳለሁ ማታ ማለት ነው። አሁን ግን ሄጄ ጸሎት አድርጌ ትላንትና እንግዲህ ሁላችሁም አይዞሽ አታልቅሽ ምናምን ብላችሁኛል እና እግዚአብሔርን ደስታ ግን እንደዚህ ያስለቅሳል። ስማም እንዴት እንዳለቀስኩኝ መጀመሪያ ቪዲዮውን አለፍ አድርጌ ነው ያየሁትና በቃ መጨረሻ ላይ መጀመሪያ ፕራንክ እያደረገ ነበረ። ያው አልሄድም በሚል ማለት እሄዳለሁ ብቻዬን በሚለው ማለት ነው ፕራንክ እያደረገ ነበርና ከዛ በቃ ተምኔሉ ደግሞ ሌላ ነው የሚለውና ይሄ ልጅ ምን እያደረገ ነው ብዬ እንትኑን ሸርተት አደረግኩት ቪዲዮውን ማለት ነው። እና መጨረሻ አካባቢ ግን በቃ እውነታውን ስሰማ የሃይሚን ሳቅ፣ የሃይሚን ፈገግታ፣ የሃይሚን ደስታ ሳይ መቆጣጠር አልቻልኩም። መንበይን እግዚአብሔርን አለቀስኩኝ በጣም ማለት ነውና ከዛ በቃ እንባይን ጠራርጌ እንዲህ ምንድን ነው የሚያስለቅሰኝ? ደስታ እኮ ነው ምን ሆኜ ነው ምናምን ብዬ ከዛ ወደ ቪዲዮ ወደ ሪከርድ ወደ ማድረግ መጣሁኝ ማለት ነው። ከዛም ሪከርድ እያደረግሁ ራሱ በጭራሽ ሊቆምልኝ ማውራት እኮ አልቻልኩም። አይታችሁኝ ከሆነ ትላንትና በጣም ድምጼ እየተቆራረጠ ነበር። በቃ መረጋጋት አልቻልኩም። ለምን እንደሆነ አላውቅም። ይሄን ይሁንኩ ስሜታዊ የሆንኩበት ምክንያት ትላንትና ቀን ላይ እየተወራ በነበረው ነገር ነውና ውዶችዬ ዛሬ ደስታችን ቀን ነው። ደስ ብሎኛል። እግዚአብሔር ይመስገን። አቡዬ ገብረ መንፈስ ቅዱስ የእውነት እርሱ አታሳፍሩኝም። የኔ አባት እመቤቴ ቅድስት ድንግል ማርያም እንግዲህ ዛሬ ደግሞ በሰላም ገብተው በሰላም እንዲመለሱ ጸሎት አድርጌያለሁ። ብቻ ግን እኔ እንጃ ሰው ለሰው እንደዚህ ይሆናል እንዴ ብዬ ራሴን ጥያቄ ውስጥ እየከተትኩ ነውና እግዚአብሔር ይመስገን ብቻ ደህና ይሁኑ። ሁሉም ነገር ሰላም ነው አሁን ላይ። የሆነች ልጅ ደግሞ ወሬ ስታወራ አየኋት ዩቲዩብ ላይ። ስሟን አልጠራም እዚህ ጋር ግን ታገኟታላችሁ ብዬ ተስፋ አድርጌያለሁ። ብዙ ያልታየም ግን እስኪ ሰውን አታሸብሩ ባካችሁ፣ አታሸብሩ። ያልሆነ መረጃ እያመጣችሁ አታሸብሩን። ተው፣ አታስለቅሱ። ምንድነው መረጃዋ? ሃይሚ ከኤርፖርት ተመልሳለች የሚል ነውና ሲጀመር አንቺ እንዴት አወቅሽ? አንቺ ያለሽው ዱባይ ነው። ዱባይ ነሽ። ዱባይ ሆነሽ ደግሞ ስለ ኢትዮጵያ ኤርፖርት ማለት ስለ ቪዚት ቪዛ እንዲሁም ደግሞ ስለ ተመላላሽ ቪዛ እንዲሁም ደግሞ ስለ ጠቅላላ ቪዛ የምታውቂው ነገር የለም። ምክንያቱም አንቺ ጠቅላላ ነሽ፣ ኮንትራት ቤት ነሽ፣ የሹ ማዳም ቤት ቁጭ ብለሽ ነው የምታወሪው። ህገ ወጥ ነሽም ሲጀመር ጠፍተሽ የምትሰሪ ልጅ ነሽ እንጂ ስለ ተመላላሽ ቪዛ ምን የምታውቂው ነገር የለም። ሁለተኛ ነገር ደግሞ ብሩኬ ይሄንን ሳያቅ ነው ሃይሚን አስተካክሎ ይሄን ሁሉ ተስፋ የሚሰጣት? ይሄንን ሳያቅ ነው? እስኪ ንገሪኝ። ይሄንን አላወቅም ልትይኝ ነው? ብሩኬ በደንብ አድርጎ ያውቃል። ብሩኬ መጀመሪያ አስተካክሎ፣ ምክንያቱም እሱ ባለፈው ሄዷል። አሁን አንቺ እያልሽ ያለሽው ብሩኬ ካሁን በፊት ስለሄደ ስለሚያውቀው ነገሩን ምንም ችግር የለውም ያውቀዋል፣ እሱ ይሄዳል። እሷ ግን ነው የተመለሰችው የላልሽኝ ማለት ነው። ሲጀመር እኮ ፕሮሰሱን የጨረሰው ብሩኬ ነው። ብሩኬ ደግሞ ፕሮሰሱን የሚጨርሰው ባለፈበት ነው። ገብታችኋል? ባለፈበት መንገድ እሱ በሄደበት ፕሮሰስ ጀመር። ስለዚህ ይህን መረጃ ማግኘት በጣም ቀላል ነው። ይህንን ሳታጣራ ይህንን ብሩኬ ይህንን ሳያጣራ ትኬት አያስቆርጥም። በመጀመሪያ ይህንን አጣርቶ ነው እንግዲህ ንገሪኝ ካልሽኝ ማለት ነው።
ይህንን አጣርቶ ነው ብሩኬ ሰርፕራይዝ ያደረጋል። ሁሉም ነገር ተስተካክሎ ነው ቪዛው ከተላከ በኋላ። ሁለተኛ ነገር ደግሞ የሚተኙበት ሆቴል፣ የሚይዙት አልጋ፣ የሚይዙት ሆቴል ቤት ምናምን ላልሹ ደግሞ እነሱ ብዙ ኦዲየንሶች ብዙ አድናቂዎች አሏቸው። ሃይሚ ብሩኬ የዱባዩን ቪዲዮ ቶሎ ልቀቁልን አደራችሁን። እንደው አደራችሁን ቢያንስ ያላችሁበትን ለምን በቴክስት አይሆንም አሳውቁን። እናንተ ስለተመቻችሁ ብቻ ለጥ ብላችሁ እንዳትቀሩ። ቶሎ ብላችሁ ቪዲዮ ለቀቁልን። እንደው በፈጠራችሁ ያላችሁበትን አሳውቁን።